መኪና ቃል ተገብቶል ነበርና አስታውሳለሁ አሁን የመጣው በተሸለምከው መኪና ነው ሆኖም ይሄኛ ስራ ብቻ አይደለም መተወቅ ያለበት ለሌሎች የኮምፒቲሽን ስራ ነው ገና ስራ ይጠብቀናል ግን በዚህ ሆነ በዛ ለሞኬ መኪና እናመቻቻለን እንደዚህ ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር ከተወዳጁ አርቲስት መኮንን ለአከ የመኪና ስጦታ ጀርባ ያለው እውነታ ተጋለጠ ያው የመኪና ጉዳይ መቼም ብዙዎችን ያባላ ነው ከነዛ ውስጥ መቆጠሬ ነው የሚያሳዝነኝ ሳልበላም ሳያበላኝ መረጃው እንደሚለው ከሆነ የመኪና ስጦታው ስጦታ ሳይሆን ከጀርባው ሌላ ሴራ እንዳለበት ይገልጽልናል ይህንን ማድረግ ለምን አስፈለገ መኪናውንስ ከ10 ወር ቆይታ በኋላ ማለትም ቃል ከተገባበት ጊዜ ከ10 ወር ቆይታ በኋላ መስጠቱ ለምን አስፈለገ እነዚህንና ሌሎች ተያያዥ ጉዳዮችን ወደ እናንተ ለማድረስ መተናል መልካም ጊዜ ሰሞኑን እንግዲህ መኮንን ለአከ ሰይፉ ሾው ላይ ቀርቦ እንደነበር ይታወሳል የቀረበበት ምክንያት የአዲስ ፊልም ምረቃን አስመልክቶ ቢሆንም ነገር ግን ሰይፉ አያይዞ ስለዚህ የመኪና ጉዳይ ጥያቄ አንስቶለት ነበር የፊልሙ ርዕስ እንግዲህ ሳላይሽ የተሰኘ አዲስ ፊልም እንደነበረ ይታወቃል እዚህ ፊልም ላይ የተለያዩ ታዋቂ አርቲስቶች መኮንን ለአከን ጨምሮ ተሳትፈውበታል ሰይፉም እንግዲህ ይህንን ፊልም አስመልክቶ እንደ እንግድነት ካቀረበው በኋላ ስለ መኪናው ጉዳይ አንስቶለት ይህንን በማለት ነበር የመለሰው መኪናውን እንሸልመዋለን ብለው ቃል በገቡበት አፋቸው አሁን ወደ ሚዲያ ቀርበው አልሰጠነውም ብለው ቢመልሱልኝ ደስ ይለኛል ደግሞ አልሰጠሁትም ብሎ ቢናገርልኝ እንዴት ጥሩ ነበር በማለት ነበር እንግዲህ የገለጸው ምክንያቱ ደግሞ እጁ ላይ ባልገባ መኪና ለ10 ወራት ያህል ቤተሰብም ወዳጅ ዘመድም አድናቂም እያስጨነቀው እንደሆነ ነው የገለጸው የተለያዩ ቦታዎች ለመዝናናት በሄደባቸው አጋጣሚዎች እንኳን ሳይቀር የቆመ መኪና ሲያዩ እባክህ መኮንን ይህንን መኪና አስነሳልን መንገድ ዘግቷል እያሉ በተደጋጋሚ ይጠሩት እንደነበርም ነው የገለጸው ምኞታቸው ቢሳካ እሱም ደስ እንደሚለው ገልጾ ነገር ግን መኪናው እጁ ስላልገባ ወይም በወሬ ብቻ የቀረ ጉዳይ መሆኑን ገልጾ ይህንን ጉዳይ እነዚህ እንሸልማለን ያሉት ድርጅቶች ሚዲያ ላይ ወጥተው በቅርቡ እንሰጣለን ወይም እንሸልማለን ባላችሁበት አፋችሁ እባካችሁ ሚዲያ ላይ ወጣችሁ መኪናውን አልሰጠነውም ወይም አልሸለምነውም በሉልኝ በማለት ነበር እንግዲህ የገለጸው ሰይፉም እንግዲህ ካምፓኒዎቹን ረስታችሁታል ወይም ዘንግታችሁታል የገባችሁት ቃል አለ ብሎ ማስታወስ በሚመስል መልኩ ነበረ ከዚህ ጉዳይ ጋር ተያይዘው የተለያዩ ጥያቄዎችን ሲጠይቀው የነበረው እንግዲህ ሰይፉ ሾው ላይ ይህ ፕሮግራም ከቀረበ በኋላ ይህ ካምፓኒ በድጋሚ ብቅ ብሎ ለመኮንን ለአከ መኪናውን በስጦታ እንዳስረከበው ገልጿል ይህንንም በተለያዩ የሶሻል ሚዲያዎች ላይ በተጋሩት ፎቶዎች ተመልክተናል ነገር ግን ከዚህ ስጦታ ወይም ከዚህ የመኪና ሽልማት ጀርባ የተደበቀ ሴራ እንዳለ መረጃ ደርሶናል መረጃው እንደሚለው ከሆነ ይህ የመኪና ስጦታ ሳይሆን ከጀርባ የብድር ውል ስምምነትን የማስፈረም ጉዳይ እንዳለበት ነው የገለጸው ይህንን መረጃ እንግዲህ ቃል በቃል ወደ እናንተ እናደርሳለን ስጦታ ወይስ የንግድ ማስታወቂያ የኢትዮጵያ ቴክኖሎጂ መግለጫና ከመሰረቱ የጀመረው ክህደት የኢትዮጵያ ቴክኖሎጂ ለአርቲስት መኮንን ለአከ የተደረገውን የመኪና ስጦታ አስመልክቶ የሰጠው ይፋዊ መግለጫ ራሱን ከተጠያቂነት ለማዳንና እውነታውን ለማስረዳት የተጻፈ ቢመስልም በጥልቅ ሲመረመር ግን ከመነሻው የነበረውን የመካድና በአርቲስቱ ስም የመነገድ ድብቅ ፍላጎትን ቁልጭ አድርጎ ያጋለጠ ሆኖ አግኝተነዋል በአርቲስቱ ዝናና የመነገድ ፍላጎት ያለው ድርጅቱ የመኪና ስጦታ በማለት ለማስተዋወቅ ቢሞክርም ያስቀመጣቸው 4 ቅድመ ሁኔታዎች ግን ጉዳዩ የበጎ አድራጎት ሳይሆን በአርቲስቶች ስምና ዝና ላይ የተመሰረተ ያልተከፈለበት የማስታወቂያ ዘመቻ እንደነበር ያሳያሉ ይለናል በመቀጠል ይህ ጉዳይ የይስሙላ ስጦታ ነው ለአገር ባለውለታ ለሆነ አንጋፋ አርቲስት መኪና እንሰጣለን ብሎ በአደባባይ አውጆ ከበስተጀርባው ግን ቅድመ ክፍያውን ኮሚቴው ይክፈል ሂደቱ
በባንክ ብድር ይሁን ማለት ከመሰረቱ የድርጅቱን ታማኝነት ጥያቄ ምልክት ውስጥ የሚያስገባ ሆኗል። ነፃ የማስተዋወቅ ስራ በመፈለግ አርቲስት መኮንን ለአከንና የኮሚቴውን አባል የሆኑትን ሌሎች አርቲስቶችን የድርጅቱን ስም እንዲያስተዋውቁና የበጎ ፍቃድ አምባሳደር እንዲሆኑ በመጠየቅ ድርጅቱ በአርቲስቶቹ ተጽዕኖ ፈጣሪነት ተጠቅሞ የንግድ ትርፍ ለማጋበዝ የነበረውን ልዩ ፍላጎት ያሳያል። ይህ ስጦታ ሳይሆን የአርቲስቱን ክብርና ድካም በርካሽ ዋጋ ለመግዛት የተደረገ የንግድ ልውውጥ ነው። ሌሎችንም አርቲስቶች መጠቀሚያ የሚያደርግ ቀጣይ እቅድም አለው። መግለጫው ይባስ ብሎ ወደፊት ለሌሎች የጥበብ ሰዎች ተመሳሳይ ድጋፍ እና የመኪና ስጦታዎችን የማመቻቸት ስራዎችን አናቋርጥም ማለቱ ድርጅቱ ይህንን የማታለያ ስልት በቀጣይም ሌሎች አርቲስቶች ላይ ለመድገም ማቀዱን ያሳያል። ይህ አካሄድ አርቲስቶቻችንን እንደ ማስታወቂያ ሰሌዳ በመጠቀም የድርጅቱን የንግድ ገጽታ ለመገንባትና የሕዝብን ቀልብ ለመሳብ የተነደፈ ቀጣይነት ያለው ስልታዊ እቅድ መሆኑን ፍንጭ ይሰጠናል። ባጭሩ የኢትዮጵያ ቴክኖሎጂ ክህደት የጀመረው መኪናውን ከሾሩም ውስጥ አቁሞ ሲመለስ ሳይሆን ገና ከመነሻው ስምምነቱን በባንክ ብድርና በንግድ ቅድመ ሁኔታዎች አጥሮ የይስሙላ ስጦታ ሲያዘጋጅ ነው። ይህ መግለጫ ድርጅቱን ነፃ የሚያወጣ ሳይሆን በአርቲስቶቻችን ትከሻ ላይ ተንጠልጥሎ በነፃ ለማስተዋወቅ የሚደረግ ድብቅ የንግድ ሴራን በግልጽ ያሳየ የክህደት ምስክር ነው ይለናል። እንግዲህ ካገኘነው መረጃ መረዳት እንደቻልነው ይህ ለመኮንን ለአከ ተዘጋጅቶ የነበረው ስጦታ ወይም ከ10 ወር በፊት ለመኮንን ለአከ ይሰጣል ተብሎ የታቀደው ስጦታ ሳይሆን በብድር መልክ የተዘጋጀ አርቲስቶቹን ለማስታወቂያ በነፃ እንዲያስተዋውቁ የታሰበበት ስልታዊ ጉልበት ብዝበዛ ማለት ይቻላል። ይህንን ያልንበት ምክንያት ደግሞ እንግዲህ ስጦታ ከሆነ ስጦታ ነው። ስጦታ ክፍያ አያስፈልገውም። ከባንክ ጋር መዋዋል እንዲሁም ደግሞ ኮሚቴው ቅድመ ክፍያ ይክፈል ምናምን የሚያሰኝ ጉዳይ ሊፈጠር አይገባም ነበረ። ቃል በገቡት መሰረት አንደኛ ይህን ያህል ጊዜ ቆይተው ነው የመጡት። 10 ወር ያህል መኮንን ለአከ የታለ መኪና ያንተ ነው ወይ መኪና፣ ልጆች አባዬ መኪናውስ የታለ እያሉ እስከሚጨቀጭቁት ድረስ 10 ወር ያህል ቆይቶ ሰይፉ በኢቢኤስ ላይ መኮንን ለአከ ስለቀረበ እናም ስለዚህ ጉዳይ ስለተነሳ ያው አጭበርባሪ ነው ተብሎ ድርጅቱ እንዳይታሰብ በማቀድ ጉዳዩን ለማድበስበስ ካምፓኒው ቃሉን ፈጽሟል። ስለዚህ እሱን እንደ ብራንድ አምባሳደር ተጠቅሞ ሌሎች ሰዎች ደግሞ ከካምፓኒያቸው መኪና እንዲገዙ ለማድረግ የታቀደ ሴራ እንጂ እንደተባለው የመኪና ስጦታ እንዳልሆነ ነው እያየ ነው። በነገራችን ላይ ከቅርብ ጊዜ ወዲህ በሀገራችን የተለያዩ የመኪና አስመጪ ካምፓኒዎች የማጭበርበር ስልትን እየተጠቀሙ መሆኑን በቅርብ ያየናቸው 1-2 ካምፓኒዎች ምስክር ናቸው። የመጀመሪያውና ዋነኛው ደግሞ ፊንቴክ ኢንቨስትመንት ግሩፕ የተባለው ነበረ። እንግዲህ ታላላቅ አርቲስቶችን በመያዝ ነው ይህንን የማጭበርበር ስራ ሲሰራ የነበረው። በቅርቡም እንግዲህ እነዚህ አርቲስቶች አርቲስት ሰራዊት ፍቅሬን እንዲሁም ደግሞ የሰለሞን ቦጋለን፣ ዳንኤል ተገኝን እንዲሁም ደግሞ ቲክቶከር የሆኑትን ግለሰቦች ጨምሮ ዘብጥያ እስከ ማውረድ የደረሰ የማጭበርበር ስራ ተሰርቶ እንደነበር ይታወቃል። ብዙዎችን አነጋግሮም ነበረ። እነዚህም አርቲስቶች እስር ቆይታ በኋላ በዋስትና መለቀቃቸው ይታወቃል። ምክንያቱም ገንዘቡን የከፈልነው እናንተን አምነን ነው። ስለዚህ ወይ መኪናችንን አስመጡልን ወይ ገንዘባችንን አስመልሱልን ብሎ ህዝቡ በጠየቀው ጥያቄ በመሰረተው ክስ መሰረት ነበረ ይህ የተፈጸመው። አሁንም እንግዲህ የተለያዩ የአርቲስቶችን ስም የአርቲስቶችን ፊት እንደ ብራንድ አምባሳደርነት በመጠቀም የሚሰሩ የተለያዩ የማጭበርበር ስራዎች በመኪና አስመጪዎች በኩል እየተበራከተ እንደሚገኝ ነው የሚያሳየው። ይህ ጉዳይ እንግዲህ አግባብ በሆነ መንገድ እልባት እንደሚያገኝ እናምናለን። እንደተባለው ወይም ደግሞ መጀመሪያ ቃል እንደተገባው ለመኮንን ለአከ የመኪናው ስጦታ ይደርሰዋል ወይንስ አሁን እንደተሰራው ሴራ በብድር መልክ እንደወሰደው ይቀራል የሚለውን ወደፊት የምናገኘው መረጃ ካለ ወደ እናንተ እንደምናደርስ ቃል እየገባን ለዛሬ ያዝነውን ከወዲሁ ያገባደድን። መልካም ጊዜ